እሺ ጸልይልኝ። ወግ ማረግን አሳየኸኝ ቸርነት በዛለኔ ኢየሱስ ያንተ በመሆኔ እግዚአብሔር 6 ሰዎችን በዛ ስብከት ላይ ሰጥቶኛል። ተሳክቶልኛል። አንተ የዛሬ ዓመት የስብከት ጊዜ እዚህ ይሰጣል። ስብከት ራሱ በማርሴል ቴሌቪዥን መተላለፍ አለበት። የከተማው ሕዝብ ለኔ ጸልየዋል፣ እኔ እንድወለድ። እዚህ መጥቼ ሱሰይን አይደለም ለውጭ ሄድኩኝ፣ ህይወት አግኝቼ ነው ሄድኩት። ተቀበላችሁ ስላገለገላችሁት፣ ስላጽናናችሁት፣ ስላበረታችሁት ለሁለቱም ሱፍ እንገዛላችኋለን። ለሁለቱም ወንጌላችሁ ማን ነው ስም? ተመስገን ሲሳይ። ተመስገን ሲሳይ ከየት ከተማ መጣ? ከቤኒሻንጉል። ቤኒሻንጉል ጉሙዝ? አዎ። ወረ ዘራፍ። ስንተኛ ጊዜ ነው እዚህ ስትመጣ? 3ኛ ጊዜ። አረሳ ምን አንዴ ካየው። ለምንድን ነው አሁን ዛሬ ወደፊት ለፊት የመጣው? አይ እግዚአብሔር ለኔ ያደረገልኝ ቸርነቱና ምሕረቱን ለመናገር ይሄን መናገር የምፈልገው ከድቅድቅ ጨለማ ወደ ሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ ነው። ስለዚህ በዚህ ነገር ላይ አንድ ሰው ከጠቀመ ለአንድ ሰው ህይወት ከሰጠው እኔን የለወጠኝ ጌታ ለነሱ ህይወት እንዲሰጥ ስለፈለኩ ያስተምራል ብዬ ስላሰብኩ ነው። እኔ ቤተሰቦቼ የሚኖሩት ቤኒሻንጉል ጉሙዝ መተከል ዞን ፓዊ ወረዳ ነው። ወደኛ አካባቢ ያለ ማህበረሰብ ብዙም ለወንጌል አይታወቅም እና ማዘር እንዴት ጌታን እንዳገኘች አውቃለሁ። እና ጌታን ስታገኝ በመከራ ውስጥ ነው ያገኘችው። የሰሜን ሰው ጌታን ይቀበላል ማለት ከባድ ነው። ስለዚህ ጌታን ካገኘች በኋላ አባቴን ካገባች በኋላ መውለድ አትችልም ነበር። መውለድ ስለማትችል በእግዚአብሔር ፊት ትጸልይ ነበር። በእግዚአብሔር ፊት ስትጸልይ ሐና ልክ ለሳሙኤል እንደጸለየችው ሐና የነበራት ጸሎት አንድ ጸሎት ነው፣ እርሱም ሳሙኤል ብቻ ነው። እሷም እግዚአብሔር አንድ ነገር እንዲሰጣት ብቻ ነው የለመነችው፣ ልጅ እንዲሰጣት ብቻ ነው የለመነችው። ልጅ እንዲሰጣት ለመነችው የለም። የሆነ የጸሎት ስፍራ ሂዳ እዛ ጸሎት ስፍራ ላይ እግዚአብሔር ተናገረ ወይ ነው የምትለው ከቀረች። የከተማው ህዝብ ለኔ ጸልየዋል፣ እኔ እንድወለድ ሲጸልይ እግዚአብሔር ከ10 ዓመት በኋላ በሆነ ኮንፈረንስ ላይ እናቴን ተናገራት። አንቺ በሚመጣው ዓመት ወንድ ልጅ ትወልጃለሽ፣ ልጁንም ሳሙኤል ትይዋለሽ ተባለች። ከዛ ከሄደች በኋላ እኔ ከተጸነስኩ በኋላ ልወለድ ስል ቲቢ ታመመች። በዛን ዘመን የነበረው ቲቢ እኛ አካባቢ ይገል ነበር። መድኃኒቱ ሰጂ ሲባል ኖ እኔ አልወስድም፣ እግዚአብሔር ትወልጃለሽ ብሎኛል፣ በሰላም መገላገል። አይ እንደሱ አይደለም፣ ለአንቺ ጤንነት ያስፈልግሻል ታል። እምቢ እኔ አልፈልግም አለች። ከዛ እኔን ለመውለድ ስትሄድ ወደ ሆስፒታል ስትገባ አንድ ሰው መጣና አይዞሽ በሰላም ትገላገያለሽ አላት። ከገባሽ በኋላ ተወለድኩ እና ቃል ሲወጣ የተወለድኩት ሳሙኤል ነበር። ቤተሰብ አይቻልም ተመስገን ነው የሚባል ተባለ። ለምን? እግዚአብሔር ለኛ የሰጠን ስሙ እንዲመሰገን ብለው ተመስገን አሉ። በታምር ነው ያደከው ማለት ነው። አዎ በታምር ነው ያደከው። እንዴት ነው መልካም ወጣት የመጣው? ስመጣበት የመጣሁት ከራሴ ጋር ጸብ ነበር። ከራሴ ጋር ጸብ ስለነበረ ህይወት በተስፋ ቃል በትንቢት ቃል የተወለደ ልጅ ከጌታ ቤት ወይም ያልሆነ አልባሌ ቦታ ሲገኝ ከባድ ነው። ወጣ ከጌታ ቤት? ከጌታ ቤት ሲወጣ ከባድ ነው። ለምን? እናቴ እኔ እንደጸለየችው ልጅ ስጠኝ እንዳለችው አሁን ደግሞ ጸሎቷ ምን ሆነ? እኔን መልሰው ወደ ዓለም ሄድክ? ወደ ዓለም ሄድኩኝ። መቃም ማጨስ ጀመር። በልጅነቴ ነው የጀመርኩት። ያ ቃል ፓዊልኛ አያቀኝም ምለው ሰው ካለ ይከብዳልና ከዛ እያልን ተጀመረ። ሲጀመር በትንሹ ከ2008 ጀምሮ እስከ 2014 ስቅም ነበር፣ ስጠጣም ነበር፣ ሳጨስ ነበር። ግን የሚከብደው ነገር አንተ እናትህ እንዴት እንዳሳደገች ታውቃለህ። እናትን የሚያስከፋት ነገር ግን ማድረግ አትፈልግም። ስለዚህ እናቱ ፊት የሰው ልጅ 10 ሱሰኛ ቢሆን እናቱ ፊት ላያጨስ ይችላል። ግን እናቴ ጋር ሳጨስ ርዕሷ ምንድነው? ልጄን መልሰው በተስፋ ቃል። እዛ አንድ ቀን ጠራችኝና እንደዚህ አለችኝ፣ እኔ እኮ ብሄድ ህይወት አለኝ፣ አንተ ግን ብትሄድ ህይወት የለም፣ እኔ የምሄድበትን አውቃለሁ አለች። ከዛ ካለች በኋላ ልቤ ተነካ። ጾም ጸሎት ይዛ ትጸልያለች። ርዕሷ አንድ ጸሎት ነው አሁን መልሰው እና የሰፈር ሰው ይመጣና እንዴ ልጅሽ እኮ እንደዚህ ይቅማል፣ ልጅሽ እኮ እንደዚህ ያደርጋል፣ ይጨፍራል እኮ እንደዚህ ይታሰር ኖ ልጄ አንድ ቀን ይመለሳል፣ ሲመለስም አገልጋይ ይሆናል ትላቸዋለች። እሺ ስንት ዓመተ ምህረት መጣ እዚህ? 2014 በቃ እግዚአብሔር ልቤ ውስጥ ሞላው፣ ቃሉን አስገባው። መጽሐፍ ቅዱስ አላቀም፣ ምንም ነገር አላቀም። ስጠጣም በይ ይመጣል፣ መዝሙር ስሰማ አልችልም፣ ያቅተኛል። በቃ እየፎከርኩ ነው የመጣሁት፣ እየፎከርኩ እሄዳለሁ። በቃ እኔ እሄዳለሁ።
ለምን እግዚአብሔር ሐዋሳን እንደመረጠው አላውቅም። የሳኦል ኢየሩሳሌም ላይ ለምንድን ነው ደማስቆ ለምን እንደመጣ ባይገባውም የዘላለም አጀንዳ መለኮታዊ እቅድ ስለሆነ እኔ ባላቆም እሱ ያውቀዋል፣ እኔ ባልረዳውም እሱ ይረዳዋል። ስንተኛ ዙር መጣ? 2014 ሶስተኛ። ምን ሆነልህ? እዚህ ሶስተኛ ዙር እዚህ ከመጣ በኋላ እየተማርኩ ነበረኝ። ስማር ሰኞ ቀን ነው እዚህ የገባሁት፣ አላውቀውም ነበር። ሰኞ ቀን ከገባ በኋላ አንተ እያስተማርክ ነበር። እያስተማርክና አልጻፍኩኝም። ሻንጣዬን እዚህ ግቢ ነበር አድርጌ ሄድኩትኝ። ከማክሰኞ ጀምሬ ነው የተማርኩትኝ። ከማክሰኞ ጀምሬ ስማር የአንዲት ሴት በጣም ምስክርነት ልቤን ነክቶታል። እቺ ሐዋሳ ዩኒቨርሲቲ የተማረችው አለች፣ በቃ አስለቀሰችኝ። በምን አይነት ህይወት እንዳለፈች የሷ ህይወት ለኔ ምስክርነት ሆነ። የተናገረችው ነገር ተቀድመሃል ሁሉ ስትል ደስ ትላለች። ጠዋት እነሳና አላርም ሞልቼ እግዚአብሔር ሆይ ተባረክ፣ ማደሪያ ይባረክ፣ ዙፋን ይባረክ፣ ኃያል ስም ይባረክ ብዬ አሁን ተቀድማል የፈለከው ማምጣት ትችላለህ መፍዙዝ ብዬ ነው የምወጣው። ጌታን የምትቀበሉ ሰዎች ስትል ተነሳውና 635 ሰው ወይ 27 ሰው ነው የተቀበለ እና በሞኝነት ነው የተቀበልኩኝ። እጄን ከፍ አድርጌ ስቀበል እጄን ሳነሳ የተቀበልኩት ክርስቶስን መንፈስ ቅዱስ በማን ውስጥ አደረ? በኔ ውስጥ አደረ። ስለዚህ መንፈስ ቅዱስ በኔ ውስጥ አደረና ከዚህ ቀጥ ብዬ ሄድኩኝ። እዚህ መጥቼ ሱሰይን አይደለም ለውጭ ሄድኩኝ፣ ህይወት አግኝቼ ነው ሄድኩት። እርሱም የዘላለም ህይወት ነው። ስለዚህ ያን አግኝቼ ከሄድኩ በኋላ ሲሄድ በጣም ፈተና ነው። አሁን አብዛኛውን ሰው እዚህ ጋር ጌታን ይቀበላል፣ እዚህ ጋር ሊሆን ይችላል። ኖ እሱ አይደለም። ከዚህ ስትወጣ ነው ፈተናው። አንተም ትናገራለህ። እኔ አንተ ከተናገርካቸው ቃላት አንድ ነገር የገባኝ ነገራል። ለመመስከር አትቸኩል፣ ቃል ለመግባት አትቸኩል ያልካት ቃል አይምሮን ነክታኛለች። ለዛ ነው 4 ዓመት ሙሉ ጸጥ ያልኩት። ለመመስከር አትቸኩል፣ ቃል ለመግባትም አትቸኩል ብለህ ስትናገር ያ አይምሮ ውስጥ ገባ። ከዚህ እንደሄደን አዲስ አበባ ነው ጓደኞቼ ይጠበቁኝ። እሺ ቃምን ጠጣ ልበለ። ከዛ ሄድን። ከሄድኩ በኋላ በ17 ቀን ውስጥ 4 ቀን ነው የቃምኩት። ይሄ ታምር ነበር ላንተ? ታምር ነው እንጂ። ከዛ ወደ ቸርች ከዛ እንደሄድኩኝ ቸርች ገባሁ። በጣም የኢትዮጵያ ቃለ ሕይወት ቤተክርስቲያንን እግዚአብሔር ይባርካት። ለምን ከተማ ውስጥ እንደገባው ጌታን ተቀብሏል እንደዚህ ሆኖ መጥቷል ሲባል ደወሉልኝ። መናሪያ ነበር የምሰራው። ተደወለልኝ። ሄድኩኝ። ላስተምር እፈልጋለሁ አለኝ። የክትትል ትምህርት? አዎ። እሺ። አንሱ ወንጌላዊ አበራ ማኬቦ ይባላል። ወንጌላዊ አበራ አንድ ጊዜ አጨብጭቡለት እስቲ በደም። ከዛውን ደግሞ ለቃለ ሕይወት በደም። ከዛ በደንብ ተማርክ፣ እዛ ተከታተልክ እና አሁን ማገልገል ጀመር? አዎ። አሁን ቃለ ሕይወት ቤተክርስቲያን ላይ በወጣት መሪ 2 ዓመት ከምናምን አገልግያለሁ። በቃል ሰብካለሁ። እንዲያውም እድለኛ ነኝ። እግዚአብሔር በቃለ ሕይወት ቤተክርስቲያን ላይ እንደኔ እድል የሰጠው ሰው የለም። አሁን ቃል ትሰብካለህ? ቃል ሰብካለሁ፣ አገለግላለሁ፣ ወጣቶች ትመራለህ? ወጣቶችን እመራለሁ። እናት ምትላለች? እናቴ ነች። ለማውራት በጣም ይከብዳል። ለምን የመጀመሪያ አገልግሎቴን ከዚህ እንደርኩ 1 ዓመት እንደሞላ የመጀመሪያ አገልግሎቴ ላይ እናቴ ልምጣ ስትለኝ እንዳትመጭ ነው ያልኳት። ያልኩበት ምክንያት አንድ የገባኝ እውነት አለ። እኔ እዛ መድረክ ላይ ሳገለግል አንቺ በጸሎት አግዢኝ ነው ያልኳት። እኔ እዛ ጋር ስሰብክ እሷ በጸሎት ታግዘኝ። ንግግር ራሱ የሰባኪ ሆኗል። አሁን የሰባኪ ሆኗል ንግግር ራሱ። በጣም ደስ ብሎኛል። አሁን ቃል ታካፍላለህ፣ ታስተምራለህ። ከተማው ላይ ራሱ ወንጌል ስርጭት መስራት ከባድ ነው። እግዚአብሔር በቃ እድል ሰጥቶን ከጓደኞቼ ጋር አብረን ለመጀመሪያ ጊዜ ከዓመታት በኋላ ወንጌል ስርጭት ከተማ ውስጥ ላይ ስንሰራ ኢየሱስ ያድናል፣ ኢየሱስ ሕይወት ነው። መንገድ ላይ ቆም ትላለህ ስንል ይሄ ሰው አናውቀውም እንዴ? አንዳንዱ እኛ ቤት ሲጠጣ የነበረው ልጅ አይደለ፣ አንዳንዶች ደግሞ እኛ ጋር እንደዚህ ያልነበረ እዛ ተከበው ሲያዩት አዲስ ነገር ነው የመሰላቸው። መጣው ሲያይ እንዴ ይሄ ልጅ የት ጠፍቶ ነው? የት ከርመ ነው ካልከኝ ቃሉ ጋር ቆይቼ ነው። የት ከርመ ነው ካልከኝ ጸሎት ጋር ቆይቼ ነው። ለምን ካለኝ ሳምራዊቷ ሴት ውሃ ልትቀዳ ስትመጣ ቆሞ የጠበቃት ማንም አልነበረም፣ መለኮት ነበር። እርሱ ጋር ቆይታ ስትሄድ ህይወቷ ማንነቷ ተቀይሮ ከተማ ስትሄድ የህይወት ቃል ነው ይዟ ሄደችው። መንፈስ ቅዱስ ራሱ ነው ቃሉን የገለጠልኝ፣ አብርቶልኛል። የጠፋው ልጅ አንተ አስተምሯል፣ እኔ ወደ አባቴ ቤት እመለሳለሁ ብዬ አምና ሰብኬዋለሁ። ያንን ስብከት ስሰብ እግዚአብሔር 6 ሰዎችን በዛ ስብከት ላይ ሰጥቶኛል። 6 ሰው ጌታን ተቀብሏል። ተሳክቶልኛል። አንተ ተሳክቶልኛል። የሚገርም ነው። በላውንም የዛሬ ዓመት እዚህ ትመጣና ትሰብካለህ። የዛሬ ዓመት
የዛሬ ዓመት የስብከት ጊዜ እዚህ ይሰጣል። በደንብ ነው ይስበካ። ስብከት ራሱ በማርሴል ቴሌቪዥን መተላለፍ አለበት። እናቴ በጣም ወድሻለሁ፣ አከብርሻለሁ። በቃ አንቺ ለኔ ሐዋርያ ሥራ ላይ ያለችው ማርያም ማለት ነሽ። ለጴጥሮስ የጸለይሽው ያንን ጸሎት ጸለይሽ እኔን ከድቅድቅ ጨለማ ወደሚደነቅ ብርሃን ሰንሰለቱን በጸሎት አስፈትተሽልኛል። ተባረኪ። ከዚህ በኋላ ደግሞ ላገለግልሽ አለው። ቁጭ ብለሽ ደግሞ እየሰማሽ ነው፣ እያደመጥሽ ነው። አይተሻል፣ ፍሬሽን አይተሻል። ጸጋ ይብዛልሽ። እንዲሁም ደግሞ ከቃለ ሕይወት ቤተክርስቲያን በጣም አመሰግናቸው ሰዎች አሉ። አንደኛ ወንጌላዊ አበራ 1 ዓመት ስላስተማርከኝ፣ ቁጭ አድርገ ጊዜን ስለሰጠኸኝ፣ የህይወት ቃልን ስላካፈልከኝ አመሰግናለሁ። ሁለተኛ ደግሞ ወንጌላዊ ግርማ ማቴዎስ ስብከቴን እያየ አቅጣጫ እያሳየ ቅርጽ እያሳየ እየመከርከኝ እየኮተኮትከኝ ስላሳደከኝ አመሰግናቸዋለሁ። ሶስተኛ ደግሞ ማመሰግነው አንድ ወጣት ልጅ አለ፣ ወንድም ዘካርያስ ደሳለኝ ይባላል። ለኔ እሱ ባርናባስ ማለት ነው። ሳኦልን ከዛ ሲያመጣው ወደ ሐዋርያቶች የቀለቀለው ባርናባስ ነው። እኔንም ደግሞ ወደ ጸሎት ስፍራ ያስገባኝ አንተ ስለሆንክ ጌታ ጸጋውን ያብዛልህ። ተባረክ። ላንተ አንድ ነገር መናገር እፈልጋለሁ። መናገር የምፈልገው እግዚአብሔር ይህን ራእይ ስለሰጠ ለዚህ ራእይ ደግሞ መታዘዝ። አንተ በዚህ ቃል ባትታዘዝ ኑሮ ይሄ ትውልድ ነፃ አይወጣም ነበር፣ ይሄ ትውልድን አታገኘውም ነበር። ዛሬ እኛም እዚህ ቁብለን አንናገርም ነበር። እግዚአብሔር ጸጋውን ያብዛልህ። አሜን። አመሰግናለሁ። ከመሄዴ አንድ ነገር ተናግሬ ልሂድ። ሐዋርያው ጳውሎስ ለኤፌሶን ክርስቲያኖች 2 ጊዜ ይጸልይላቸው ነበር። ኤፌሶን ምዕራፍ 1 ላይ ወደ መጨረሻ ይጸልይላቸዋል። ምዕራፍ 3 ላይ ይጸልይላቸዋል። ምዕራፍ 6 ላይ ግን አንድ ቃል ተናግሯል። ጸልዮ ብቻ አላቆመ። ህዝቡም ያገለግላቸው ህዝቡ ስለ እኔም አንድ ነገር ምን በሉልኝ ብሏል? ጸልዩልኝ ብሏል። ለምንድን ነው ጸልዩልኝ ያላቸው? ይሄን ቃል መናገር እንድችል፣ ይሄን ቃል ማውራት እንድችል። እኔም እዚህ ጋር ከተባበርከኝ ፈቃደኛ ከሆንክ ታናሽነቴን ካልናከው ከዚህ በኋላ ለሺህ ትውልድ እግዚአብሔር ቃል እንዲሰጥ ይሄ ህዝብ ተነስተን ብንጸልል ደስ ይለኛል። አረ ዘራ እሺ ጸልይልኝ። ሁላችሁም እጆቻችሁን ወደዚህ ዘርጉ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ሰዓትና ስለዚህ ጊዜ እናመሰግናለን። እግዚአብሔር ሆይ ቀሪ ዘመኑ በአገልግሎት እንዲሆን፣ ቀሪ ዘመኑ ደግሞ ጌታ ሆይ ከዚህ በበለጠ እንዳስተማረው፣ ከዚህ በበለጠ ደግሞ እንደተናገረው አዲስ ቃል፣ አዲስ መገለጥ ለአዲስ ትውልድ፣ ለአዲስ ጄኔሬሽን ከተለያዩ ስፍራ ጌታ ሆይ እሱን በምታስተምረው ቃል ትውልድን እንድጠራበት እለምንሃለሁ። ትውልድን እንድጠራበት እለምንሃለሁ። እግዚአብሔር ሆይ ለኤርምያስ አንድ ቃል ተናግሯል። ቃልህን ባፌ ላይ አኑር ያለው እንዳልከው እግዚአብሔር ሆይ ከዚህ በኋላም ወደፊትም እስከ ሕይወት ፍጻሜው ላይ ጌታ ሆይ በዮናታን ላይ ቃልህን እንድታኖር እለምንሃለሁ። ቃልህን እንድታኖር እለምንሃለሁ። ያንተን ቃል ብቻ እንዲናገር እለምንሃለሁ። ይሄ አንደበቱ ስላንተ ቃል ብቻ ይናገር። ይሄ አንደበቱ ስለ ኢየሱስ ብቻ ያውራ። ይሄ አንደበቱ ከድቅድቅ ጨለማ ወደሚደነቅ ብርሃን ለሚጠራ ሰው የሕይወት ቃልን ብቻ በልብ ውስጥ ላይ እንድታፈስ እለምንሃለሁ። ከፍ ከፍ እንድታደርገው እለምንሃለሁ። ቀሪ ጊዜ ሰዓቱን ተረከብ በጌታ በኢየሱስ ስም። ከሁለቱ ወንጌላዊ ስማቸውን ጠርተልኝ። ወንጌላዊ አበራና ግርማ ማቴዎስ ሁለቱ በጣም አገልግለዋል። እዛ ወንጌላዊ ሆነው ሙሉ ጊዜ አገልጋይ ሆነው ነው የሚያገለግሉት። ለወንጌላዊ አበራና ለወንጌላዊ ግርማ ሁለቱ። ስለዚህ ለአዲሱ ዓመት ስጦታ ሊሰጣቸው ይገባል። ተቀበላችሁ ስላገለገላችሁት፣ ስላጽናናችሁት፣ ስላበረታችሁት፣ ደግነት ስላረጋችሁለት ለሁለቱም እዚህ ሆነን ብር እንልካለን፣ ሱፍ እንገዛላችኋለን። ለሁለቱም ወንጌላዊ ለአዲሱ ዓመት እንኳን አደረሳችሁ። በጣም ወዳችኋለሁ። ልክ እንደሱ ያሉ ወጣቶችንም ደግሞ እየተቀበላችሁ ስለምታበረታቱ አመሰግናለሁ። እንኳን አደረሳችሁ። ደስተኛ ነህ? አዎ።
እግዚአብሔር ጸጋውን ያብዛልን። ተባረክ። አይዞ እናመሰግናለን። ቴንክ ዩ ሶ ማች። ወዳለሁ። የዛሬ ዓመት ተሰብካለህ እንዳረሳ ወዳለሁ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ